ሰላም ሰላም ዛሬ ደግሞ ይዤላችሁ የመጣው ከባለፈው የቀጠለ ነው የቻፕተር 2 ነው። ከተለያዩ ዩኒቨርሲቲዎች የወጡ ጥያቄዎችን ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው። እሱም በጋራ እንሰራለን ማለት ነው። አብራችሁን ቆዩ። የመጀመሪያው ጥያቄ ምንድነው የሚል a representation of facts, concepts or instruction in formalized manner which should processed by human and electronic machine ይላል። በኤሌክትሮኒክ ሜሽን አለ ደግሞ በሂውማን ቢንግ ፕሮሰስ ሊሆን የሚችል ፋክትስ ኮንሴፕትስ ኤንድ ኢንስትራክሽንስ ዴታ ቢ ኖሎጂ ሲ ኢንፎርሜሽን ዲ ዊዝደም ይላል። ዴታ እና ኢንፎርሜሽን ምን ማለት እንደሆነ በባለፈው አይተናል። ዴታ ማለት ፋክት ነው፣ ኮንሴፕት ነው፣ ኢንስትራክሽን ነው ብለን አይተናል። ኢንሳይት ኦብዘርቬሽን ነው፣ ፕሮሰስ ያልሆነ ነው። ፕሮሰስ ለመሆን የሚችል ግን ፕሮሰስ ያልሆነ ነው ብለናል። ከኢንፎርሜሽን ጋር የሚለይም በዛ ብቻ ነው። ኖሌጅ ማለት ምንድን ነው? ኢትስ ኤ ቦዲ ኦፍ አንደርስታንዲንግ ነው። የምናገኘው ደግሞ ስራው ኤክስፒሪንስ ኤንድ ለርን። ዊዝደም ደግሞ አፕላይንግ ኖሌጅ ኖሌጅን አፕላይ ስታደርገው ወይም ስጠቀምበት ዊዝደም ትለዋለህ ማለት ነው። ስለዚህ መልሳችን ማን ይሆናል ማለት ነው? ዴታ። ሁለተኛ ዋት ኢዝ ዘ ፐርፐዝ ኦፍ ዴታ ሳይንስ? የዴታ ሳይንስ ጥቅሙ ምንድን ነው ይላል። ኤ ኤክስትራክት ኖሌጅ ኤንድ ኢንሳይት ባይ ፋይንዲንግ ፓተርን ዊዝ ዴታ ነው። ቢ ኤክስፕሎር ሶርት ኤንድ አናላይዝ ሜጋ ዴታ ፍሮም ቫሪየስ ሶርስ። ሲ ትራንስፎርም ቢዝነስ ዴታ ኢንቱ አሴትስ ዛት ሄልፕስ ኦርጋናይዜሽን። ዲ ኦል ነው የሚሆነው መልሳችን። ሶስተኛው ምንድን ነው የሚል ዘ ባይ ዳይሬክሽናል ኢንፎርሜሽን ፍሎ ቢትዊን ሂውማን ብሬን ኤንድ ሜሽን ኢዝ ዛት ሚንስ ኢንፎርሜሽን ፍሎ ቢትዊን ሂውማን ብሬን ኤንድ ሜሽን ነው የሚለን። በባለፈው አይተናል ሂውማን ሜሽን ኢንተራክሽን ማለት ምን ማለት እንደሆነ። ዘ ኢንተራክሽን ቢትዊን ሂውማን ነው። ምክንያቱም ሂውማን የሚፈልገውን አካል ያ ማለት ኮምፒውተር ፕሮሰስ ሊያደርግለት የሆነ መልስ አውትፑት እንዲሰጠው የሚፈልገውን ኢንስትራክሽን ለኮምፒውተር ይሰጣል። ያ ኮምፒውተር ደግሞ ስሮ ፕሮሰሰር ፕሮሰስ አድርጎ በአውትፑቱ መልክ ይሰጠዋል፣ መልሶ ይሰጠዋል ማለት ነው። ይህን ኢንተራክሽን ነው የሚጠይቀን ማለት ነው። ኤ ኒውሮ ሞጁሌሽን፣ ቢ ሶሻል ኮምፒውቲንግ፣ ሲ ዴታ ሂውማን ሜሽን ኢንተርፌስ፣ ዲ ብሬን ኮምፒውተር ኢንተርፌስ ነው የሚል። እነዚህ በአንድም በሌላም የሆነ በሁለት አይነት መንገድ ይገለጻቸው ነው። ነገር ግን ትክክለኛ ወርድ የሆነው እዚህ ዴታ ኦፍ ሂውማን ሜሽን ኢንተራክሽን የሚለው መልሳችን ይሆናል ማለት ነው። ሌሎችም ይሆናሉ ግን እዚህ ጋር ትክክለኛው በጣም ፊት የሚያደርገው ዴታ ኦፍ ሂውማን ሜሽን ኢንተራክሽን የሚለው ነው ማለት ነው። እዚህ ጋር ፊት ለፊት ያለውን እያንዳንዳቸውን ዴፊኒሽን ማለት እንደሆነ አስቀምጭላችኋለሁ። እሱን ማየት ትችላላችሁ። ቢግ ዴታ ኢዝ ካራክተራይዝድ ባይ ቢግ ዴታ ማለት ማች አማውንት ኦፍ ዴታ ነው። ያ ደግሞ በብዙ አይነት ይገለጻል። ከአራት ቢዎች ሶስቶች ተጠቅሰዋል። መልሳችን ኦል ይሆናል ማለት ነው። ለምሳሌ የመጀመሪያው ቮሊዩም ይለናል። አዎ ቢግ ዴታ ካራክተራይዝድ የሚሆነው በኢትስ ቮሊዩም ካራክተራይዝድ ይሆናል። ለምሳሌ ማች አማውንት ኦፍ ዴታ በቴራባይት ምናምን ወይም ኳንቲቲ ጋር የተያያዘ ነው። ሁለተኛው ቬሎሲቲ ይላል። ቬሎሲቲ ደግሞ ምንድነው? በሰከንድ ምን ያህል ዳታ ፍሎ ያደርጋል፣ እንግዲህ ከፍጥነቱ ጋር ይያያዛል ደግሞ። ሶስተኛው ቫራይቲ ነው። ቫራይቲም አንዱ ካራክተር የምናደርግበት ወይም አንዱ ክራይቴሪያ ነው ለቢግ ዴታ። ምንድነው ቫራይቲ ማለት? የተለያየ ታይፕ ኦፍ ዴታ በአንዴ ሼር ያደርጋል ማለት ነው። ስሩ ሲስተም ነው። ኦል ይሆናል መልሳችን። አራተኛው ምንድነው? ቫራሲቲ የሚል ነው። ያ ደግሞ ከፕሬዲክሽን ጋር የተያያዘ ነው። እነዚህ አራት ቪዎች ቢግ ዴታን ይገልጹት። ስለዚህ ኦል መልሳችን ይሆናል። እዚህ ዲፊኒሽኑን ያላስቀምጥኩላችሁ ሁሉ መዛ አለ ታች ዲስክሪፕሽን ላይ ያስቀምጥላችኋለሁ። ቪዲዮን ገብታችሁ ማየት ትችላላችሁ ብዬ ነው። አምስተኛው ምንድነው? which one of the following type of data is currently the most voluminous ነው ወይም ላርጅስት ነው። በግሎባል ደረጃ ላርጅስት የምንለው የትኛው ታይፕ ነው የሚለን። ኤ ሰሚ ስትራክቸር፣ ቢ ስትራክቸር፣ ሲ አንስትራክቸር፣ ዲ ካኖት ቢ ዲተርማይን ነው የሚል። እነዚህ ሰሚ ስትራክቸር፣ ስትራክቸር፣ አንስትራክቸር የምንላቸው ከዴታ አናላይቲክ ፐርስፔክቲቭ የመጡ ናቸው። ስለዚህ በዚህ ሰዓት የትኛው ነው ላርጀስት ይለናል። ላርጀስት የሚሆነው በዚህ ሰዓት አንስትራክቸር የሚለው ነው። በዚህ ኬዝ ነው እንዲያውም አንስትራክቸር እነ ቪዲዮ ኦዲዮ ምናምን የሚባሉ አይደል በየጊዜው እየጨመሩ የመጡ። እንዲሁም ምንድነው ኤክስፖኔንሻሊ ነው ግራውስ እያደረጉ መጡ የሚለን ማለት ነው። እንደዛ በመሆኑ ምክንያት ክላስተር ኮምፒውቲንግ የሚለው ኮንሴፕትም ያስፈለገ ከዛ በኋላ ነው ማለት ነው። ምክንያቱ ደግሞ የነዚህ የአንስትራክቸርድ ዴታ መጨመር በየሰዓቱ
መጨመር ወይም ኤክስፖኔንሻሊ ግሮዝ ማድረግ ቀጥታ በድሮ አይነት ዳታቤዝ ማኔጅመንት ሲስተም መቆጣጠር አይቻልም ወይም ማኔጅ ማድረግ አይቻልም። የድሮ አይነት ምንድን ነው? የድሮ አይነት በሴንትራል ኮምፒውተር ማኔጅ ማድረግ አይቻልም። ምክንያቱም በሆነ አጋጣሚ የሴንትራል ኮምፒውተሩ ፌል ባደርግ ወይም የሆነ ኬዝ እንትን ቢል ሙሉ በሙሉ ፋይሉ የመጥፋት እድሉ ከፍተኛ ስለሆነ ማለት ነው። ለዛ ነው ይሄ አንስትራክቸር ዴታ በየጊዜው በመጨመሩ ምክንያት ክላስተር ኮምፒውቲንግ ያስፈለገ ማለት ነው። ያ ማለት ፕሮሰስ ለማድረግ ብዙ ኮምፒውተሮች በአንድ ሲስተም መያያዝ ማለት ነው ክላስተር ኮምፒውቲንግ። ስለዚህ ዘመስ ላርጅስት የሆነው በዚህ ሰዓት አንስትራክቸርድ ነው ማለት ነው። ስድስተኛው ምንድነው የሚል ሪስትራክቸር ኦር ሪኦርደሪንግ ኦፍ ዴታ ባይ ፒፕል ኦር ሜሽን ቱ ኢንክሪዝ ዜር ዩዝፉልነስ ኤንድ አድ ቫሊዩ ፎር ፓርቲኩላር ፐርፐዝ ነው የሚለን። ዴታ ቫሊዩ ቼን ይለናል። ዴታ ቫሊዩ ቼን። ሁለተኛው ዴታ ኪውሬሽን ይላል። ዴታ ኪውሬሽን በዴታ ቫሊዩ ቼን ውስጥ ያለ አንድ ስቴፕ ነው። ምክንያቱም 5 ስቴፖች ያሉት በዴታ ቫሊዩ ቼን ውስጥ ከ5ቱ ስቴፖች ውስጥ ሶስተኛው ውስጥ ነው። እሱ ደግሞ ሁሉን ስቴፖች በበላይነት ሆኖ ይቆጣጠራል ማለት ነው። ዴታ ኪውሬሽን ማለት ማኔጅመንት ስራ ነው የሚሰራ። ኪውሬተር ማለት ማናጀር እንደማለት ነው ብላል። ስለዚህ ማኔጅ ያደርጋል ማለት ነው። ሶስተኛው ዴታ ፕሮሰሲንግ ሳይክል ነው። መልሳችን የሚሆነው ይሄ ነው። በነገራችን ላይ ለዚህ ጥያቄ ዴታ ፕሮሰሲንግ ሳይክል ማለት ዴታ ኢንፑት ይቀበላል ከዩዘር፣ ያን ኢንፑት ፕሮሰስ አድርጎ አውትፑቱን ይመልሳል። ስለዚህ ሪስትራክቸሪንግ ሪኦርደሪንግ ማለት ይሄ ነው። መልሳችን የሚሆን ይሄ ነው ማለት ነው። ዴታ አኪዚሽን ማለት ለዴታ ቫሊዩ ቼን የመጀመሪያው ስቴፕ ነው የሚሆን። ዴታን ጋዘር ያደርጋል፣ ፊልተር ያደርጋል። ስለዚህ የመጀመሪያው ስቴፕ ይሆናል ማለት ነው። መልሳችን ሲሆነ ማለት ነው። ሰባተኛ ምንድነው የሚለው which data type in computer programming perspective is used to store ሪል ቫሊዩ ነው። ሪል ነምበርን የሚያስቀምጥልን ሁለት አይነት ዴታ ታይፕን ስናወር ሁለት አይነት ፐርስፔክቲቭ አለ። ፍሮም ዴታ አናላይቲካል ፕሮግራመር ብለናል። በፕሮግራሙ ስንመጣ የራሳቸው የሆነ ኤክስቴንሽን አላቸው። ከኮምፒውተር ጋር ስለ ኢንቲጀር ልታወራ ከሆነ ኢንቲጀር ነምበር ልሰጠው ከሆነ ከኔጌቲቭ እስከ ፖዘቲቭ የሆነ ኢንት ብለህ ማስተዋወቅ አለብህ ለኮምፒውተር፣ ካልሆነ አይነቡ። ሁለተኛ ቡሊያን የሚል የሆነ ዴታ ታይፕ አለ። ይሄ ደግሞ ትሩ ኦር ፎልስ የሚል ኮንሴፕት ጋር ይያያዛል። ከኮምፒውተር ጋር ስለ ትሩ ወይም ስለ ፎልስ ልታወራ ከፈለገ ቡሊያን ማለት አለብህ፣ ካልሆነ ስለምን እያልከው እንደሆነ አይገቡም። ስለዚህ ኤረር ነው የሚል። ሶስተኛው ምንድነው? ፍሎቲንግ ፖይንት ነምበር ይለናል። ፍሎቲንግ ፖይንት ይህ ነው ፍራክሽን ወይም ሪል ነምበር ያለ መልሳችን የሚሆነው በዚህ ጊዜ ማለት ለዚህ ጥያቄ መልሳችን የሚሆነው ሲ ነው። አሊያ ደግሞ ዳብል ቢኖር ዳብልም ይሆናል። ግን እዚህ ምርጫችን ላይ ዳብል የሚል ነገር ስለሌለ ፍሎቲንግ ነው ማለት ነው። ፍሎቲንግ እና ዳብል ለሪል ነምበር ይሰራል ማለት ነው። ይህ ራሳቸው የሆነ መለያ መንገድ ቢኖራቸው። ዲ ምንድነው የሚለን? ስትሪንግ። ስትሪንግ ደግሞ ካራክተር ልሰጠው ከፈለግ የሰው ስም የሆነ ስም ምናምን ልታስገብ ኢንፑት ልሰጠው አሊያ ደግሞ አውትፑት ልትቀበል ከፈለግ ስትሪንግ ብለህ ማስተዋወቅ አለብህ ማለት ነው። ስምንተኛው which one of the following file type has self describing structure ነው። ሰልፍ ዲስክራይቢንግ ስትራክቸር የሆነው የትኛው ነው የሚለን? ኤክስኤምኤል። ኤክስኤምኤል ማለት ኤክስቴንሲብል ማርካፕ ላንጉጅ ማለት ነው። ይሄ እንደ ኤችቲኤምኤል ምናምን እንደምንለው አይነት ላንጉጅ ነው። ምክንያቱም የየራሱ የሆነ ታግ አለው፣ የየራሱ ታግ አለው። ስለዚህ በዛ ምክንያት ራሱን ዲስክራይብ ያደርጋል። ይህ መልሳችን ይሆናል በዚህ ጥያቄ ኮንሴፕት ማለት ነው። ኤስኪኤል ዴታቤዝ ይህ በሮ ኤንድ በኮሎምን የተቀመጠ ዴታ ነው ብለናል ከላይኛው ማለት ነው። ስትራክቸር ሴሚ ስትራክቸር ምናምን ካልነው ለስትራክቸር እንደሆነ ኤግዛምፕል ይሆነናል። ነገር ግን ሰልፍ ዲስክራይቢንግ አይደለም፣ ፒዲኤፍም አይደለም፣ ኤስኪዩኤልም አይደለም። ስለዚህ ለዚህ ጥያቄ መልሳችን ኤ ይሆናል ማለት ነው። ዘጠነኛ ብላንክ ኢዝ ኤ ፍሬምወርክ ዛት አለው ፎር ዘ ዲስትሪቢዩትድ ፕሮሰስ ኦፍ ላርጅ ዴታ ሴት አክሮስ ክላስተር ኦፍ ኮምፒውተር ዩዚንግ ሲምፕል ፕሮግራሚንግ ሞዴል ነው። ፍሬምወርክ ነው፣ ስሪት ነው። ዴታዎች በክላስተር ኮምፒውቲንግ ፕሮሰስ እንዲያደርጉ የሚያደርግልን የትኛው ፕላትፎርም ነው የሚለን? ፕሮሰሲንግ፣ ኢንጀስሽን፣ አናላይዚንግ፣ ሃዶፕ ይለናል። ፕሮሰሲንግ ማለት ይኸው ፕሮሰስ ማድረግ ነው። መልሳችን ሊሆን አይችልም። ኢንጀክሽን ማለት ደግሞ ቢግ ዴታ ላይፍ ሳይክል ከሚለው አይተናል። ኢንጀክሽን ማለት የመጀመሪያው ነው። የሆነ ኢንዲቪዥዋል የሆነ ነገር አፕሎድ አደረገ ማለት ወደ ሲስተሙ ወደ ለምሳሌ ወደ ጉግል አፕሎድ አደረገ ማለት ወደ ሲስተሙ ኢንጀስት አደረገ ማለት ነው። ኢንጀስት ማለት ፍሮም ከኢንዲቪዥዋል ወይም ከታች ወደ ሲስተሙ አፕሎድ ነው መግባት ማለት ነው። አናላይዝ ማለት ደግሞ ከሲስተም ውስጥ የሚሰራ አንድ የፕሮሰሲንግ ላይፍ ሳይክል ምንድነው?
ፓርት ነው። ሀዱፕ ማለት ይቺ ነው መልሳችን ሊሆን የሚችል ማለት ነው። which one of the following is not true about cluster computing? ስለ ክላስተር ኮምፒውቲንግ ትሩ ያልሆነው የትኛው ነው የሚለው it is economical። አዎ ኢኮኖሚካል ቤኔፊት አለው። ቢ it is scalable ነው። ስኬሌብል ነው አዎ ብለናል። ኮምፒውተርን እንደፈለግን መጨመር እንችላለን። ስኬሌብል ማለት የፈለግነውን ያክል ኮምፒውተር ከሲስተሙ መጨመርም መቀነስ። ለምሳሌ 10 ኮምፒውተር ምናምን ኑሮ ከሆነ ሲስተሙን የፈጠረው ምናልባት የምንጠቀመው ዴታ በየጊዜው እየጨመረ ከመጣ 50 ኮምፒውተር ማድረግ እንችላለን ማለት ነው። ፍሌክሲብል ነው። ያ ፍሌክሲብል ነው። ዲ ኢትስ ሪጅድ መልሳችን ነው። ሪጅድ አይደለም። ብላንክ ዘ ተርም ፎር ኮሌክሽን ዴታ ሴትስ ሶ ላርጅ። አንድ ዴታ ላርጅ ነው ወይም ኮምፕሌክስ ነው ብሎ የሚገልጽልን ተርም የትኛው ነው ነው የሚለን አርቲፊሻል ኢንተለጀንስ ማሽን ነው ብለናል እንጂ ምንድነው ላርጅ ዳታ ነው ኮምፕሌክስ ዳታ ነው ምናምን አላልንም። ቢግ ዴታ ቢግ ዴታ መልሳችን ይሆናል። ላርጅ እና ኮምፕሌክስ የሆነ ዴታዎችን እያያዝ ነው ብለናል። ስለዚህ ቢግ ዴታ የሚለው መልሳችን ይሆናል። ለዚህ ብሎክቼን ማለት ምንድነው ቻፕተር 7 ላይ እንማረዋለን። አዘር ታይፕስ ኦፍ ኢመርጂንግ ቴክኖሎጂ ከሚለው ማለት ነው። ዴታ ሳይንስ ደግሞ ኤክስትራክቲንግ ኦፍ ኖሌጅ ምናምን ብለን አይተናል። ስለዚህ ቢግ ዴታ ይሆናል መልሳችን። ስለ ብሎክቼን ቻፕተር 7 ላይ በደንብ እናየዋለን። መጨረሻው ቻፕተር ላይ ማለት ነው። እዚህም አለ ዴፊኒሽኑ ማለት እንደሆነ እዩት። 12ኛ ፍሮም ዴታ አናላይቲክ ፖይንት ኦፍ ቪው ማለት ነው። ኢዝ ኖት ትሩ አባውት ስትራክቸር ዴታ። ስለ ስትራክቸር ዴታ ያልሆነ ትሩ ያልሆነ የትኛው ነው? ዴታ ዛት ኢዝ ኦልሬዲ ስቶርድ ኢን ዴታቤዝ ኢን ሳም ኦርጋናይዝድ ማነር ነው። ኦርጋናይዝ በሆነ መልኩ የተቀመጠ ዴታ ነው። ዴታቤዝ ማኔጅመንት ላይ ላይክ እንደ ኤክሴል ኤስኪዩኤል ዴታቤዝ። ስለዚህ ትሩ ነው። ኤክሴል ምንድነው ኦሮ ኤንድ ኮሎመን ላይ ተቀምጧል። ዴታ ዛት ኢዝ ኖት ኦርጋናይዝ አልሆነም። ሌላኛው ኦርጋናይዝድ ነው ብሎ ትሩ ካልነው እኛው ኖት በማለት ብቻ እንኳን መልሳችን አይሆንም ማለት ነው። ዴታ ዛት ኢዝ ኢዝሊ ቱ ፕሮሰስ ማለት ነው። ኢዝሊ ፕሮሰስ በቀላሉ ፕሮሰስ የሚሆን ነው የሚለን። ይህም ትሩ ነው መልሳችን ትሩ ይሆናል ማለት ነው። ነገር ግን ኖት ትሩ ስለሚለን ቢ ይሆናል መልሳችን ማለት ነው። which one of the following is used to transfer data from RDBMS to HDFS in Hadoop ecosystem ማለት ነው። ከሪሌሽናል ዴታቤዝ ማኔጅመንት ሲስተም ወደ ሀዱፕ ዲስትሪቢዩትድ ፋይል ሲስተም የሚቀይርልን በሀዱፕ ኢኮሲስተም ውስጥ ያለ ሶፍትዌር ማን ነው የሚለን ስኮፕ፣ ፍሉም፣ ማፕሬዲዩስ ኤንድ ፒ ይለናል። ስለዚህ ስኮፕ ይሆናል መልሳችን። ኢን ሀዱፕ ኢኮሲስተም ዊች ኮምፖነንት ፐርፎርም ዴታ ማኔጅመንት ይላል። እዚህ ጋር ሁሉም ዴታ ማኔጅ ማድረግ ይችላሉ። ነገር ግን እያንዳንዳቸው አላማቸው ግን ዴታ ማኔጅመንት ማድረግ አይደለም። አዲሽናል ስራ ነው የሚሰሩት። ነገር ግን መጀመሪያ ምንድነው ዲዛይን የሆነው ለዴታ ማኔጅመንት ዲዛይን የሆነው የትኛው ነው የሚል እንጂ ሌሎችም ማኔጅ ያደርጋሉ። ግን በይበልጥ መጀመሪያ ላይ ዲዛይን የሆነው የትኛው ነው በሚለው ነው መውሰድ ያለብን። ስኮፕ ኤንድ ፍሉም የምትለዋ ይቺ ቀጥታ ዴታ ማኔጅ ለማድረግ የተሰራች ሶፍትዌር ነች እዛ ውስጥ ማለት ነው። ስለዚህ ስኮፕ ኤንድ ፍሉም መልሳችን ይሆናል። ሌሎቹ እያንዳንዳቸው ስራ አላቸው። አሎኬት ያደርጋል፣ አንዱ ትራንስፈር ያደርጋል። ስለዚህ ማፕሬዲዩስ ማየት እንችላለን። ኢት ኢዝ distribute data process and analyze. They are not specifically designed for data management. They are used to process and manage large volume data. ዴታ ማኔጅ ያደርጋል፣ ነገር ግን ስፔሲፊካሊ ለዴታ ማኔጅመንት አይደለም ዲዛይን እንዲሆነ ነው የሚለን። ስለዚህ አላቸው እነዚህንም አይቻልም። all of the following the importance of forming cluster computing for the data analysis. all of the following the importance of forming cluster computing. ክላስተር ኮምፒውቲንግን ተፈጠረን፣ ክላስተር ኮምፒውቲንግ ክሬት ሆነ። የዚህ ጥቅሙ ያልሆነው ኤክሴፕት ስለምትል ያልሆነው የትኛው ነው የሚለን ኮምባይኒንግ አቬይላብል ሪሶርስ ስቶሬጅ ኤንድ ሲፒዩ ኤንድ ሚሞሪ ፑሊንግ አር ሲግኒፊካንት። ቢ ክላስተር ሜኪንግ ኢት ኢዚ ቱ ሴል ሆሪዞንታሊ ባይ አዲንግ አዲሽናል ሜሽን ቱ ዘ ግሩፕ ስኬላቢሊቲ ያለው ማለት ነው። ክላስተር ፕሮቫይድ ሎው ሌቭል ኦፍ ቶሌራንስ ኤንድ አቬይላቢሊቲ መልሳችን ነው የሚሆን። which one of the following data value chain requires an expert which is responsible for improving the accessibility and quality of data? ምንድነው ዴታ ቫልዩ ቼን ማለት series of ስቴፕ አለው። እነዛ ስቴፕ 5 ስቴፖች ናቸው። ስለዚህ ከነዚህ ውስጥ የትኛው ስቴፕ ነው ኢምፕሩቭ የሚያደርግና አክሴሲቢሊቲውን ምንድነው ሪስፖንሲቢሊቲ የሚወስድ
ነው የሚል ዴታ አኪዚሽን ቅድም ላይ ማየት ሞክሬያለሁ። ዴታ አኪዚሽን ማለት ዴታን ጋዘር ማድረግ ነው። የመጀመሪያው እንትን ነው። ሁለተኛው ዴታ አናላይሲስ ማለት ያገኘነውን ዴታ አናላይስ ማድረግ ነው። አናላይስ ማድረግ ነው ስሙ ይነግራል። ሶስተኛው ዴታ ኪውሬሽን ይህ ነው መልሳችን የሚሆን ለዚህ ጥያቄ ማለት ነው። ሪስፖንሲብል ፎር ኢምፕሩቪንግ ዘ አክሴሲቢሊቲ ኤንድ ኳሊቲ ኦፍ ዴታ። ኪውሬሽን ማለት ኪውሬተር ወይም ማኔጅ ያደረገ ማለት ነው። አራተኛው ስቶሬጅ ነው። ያን ያገኘነው ወይም ፕሮሰስ ያደረግነውን ወይም ማኔጅ ያደረግነውን ዴታ ስቶር ማድረግ። ኦሊና መልሳችን ዴታ ኪውሬሽን ይለናል ማለት ነው። እሺ ቤተሰብ ለዛሬ ያስኩላችሁ ጥያቄ ሰብሰብ አድርጌ ያመጣሁላችሁ ይሄ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። በቀጣይ ተመሳሳይ የቻፕተር 3 ጥያቄዎችን ይዤላችሁ እስከመጣ ድረስ ቸር ሰንብቱ። ባይ